ሉላ አክስቷን እዩልሽ አሁን መሄድ አለብን ስትላት አክስትየዋ ለመሄድ ስትፈልግ ገና ትጨልያለሽ፣ ብዙ ታግሼሻለሁ፣ ታግዬሻለሁ፣ አቅተሽኛል። አሁን ግን ይሄን ቤት ሁሉ አተሽ ቤት መጠጊያ መጠለያም አተሽ ጎዳና የምትወጭበት ቀን ቀርቧል ስትላቸው ማውራት ትጀምራለች። ውጭም ብትወጣም የፈለግሽው ብታመጭም ከዚህ በኋላ ቤቱም በዳ ከተያዘ ሆቴሉንም ስለምታቀሚ ምንም ነገር አይኖርሽም። ከዛ አብረን የምናይ ይሆናል ወይዘሮ ዘርፌ በማለት ይዛት የአራጣ ብድሩን ይዘው ለመምጣት ይሄዳሉ። የአራጣ ብድሩን በሻንጣ እሷን ሊያዘው ስትላት አይ እኔ ነኝ የሚይዘው በማለት ወይዘሮ ዘርፌ ነበረች ብሩን የያዘችው። እናም የነሳሚ ተቀጣሪው ደግሞ ያው ኢንፎርሜሽኑን እሷን ብታቅም እንኳን ተቀጣሪው ከኋላ እየተከተላቸው ስለነበረ ዘርፌ ትከሻ ላይ አውልቆት እየሮጠ ሲሄድ አንቺ ነሽ ለዚህ ያበቃሽኝ፣ አንቺ ነሽ ያዘረፍሽኝ በማለት ሉላን ትሆን ይችላታለች። ሉላ አክስቴ እባክሽ ተረጋጊ፣ እያመሻል። ቆይ አንቺ ምንድን ነው የምትዩ? እኔ ላንቺ ብዬ እንጂ እኔ ምንም የማገኘውና የምጠቀመው ነገር አለ ስትላት በፍጹም አይሆንም፣ ይሄ አንቺ ነሽ እንደዚህ ያደረግሽኝ በማለት ግራ ትጋባለች። ነገሩ ሁሉ ዝብረቅረቅ ያለባት ወይዘሮ ዘርፌ እዚህ ጋር 40 ሚሊዮን እንደገና ደውሎ አምጪሉኛል። ይህ ሰውዬ ስደውልለት ደውላ ብሩን ያዘረፍከኝ አንተ ነህ ትሏለች። ቤት ከገባች በኋላ በፍጹም አይገርምም፣ አዝናለሁ፣ በጣም አዝኛለሁ። እኔ እኮ ሰው ልመድብላችሁ ስላችሁ አይ አላችሁኝ፣ ግን ደግሞ በጣም ነው ያዘንኩትኝ። ያው ከኔ ጋር እንደተለያያችሁ ብራችሁ እንደተዘረፋችሁ ሰምቻለሁኝ፣ ግን ምንም ማድረግ አልችልም። 2 ሳምንት እሰጥሻለሁ፣ በዚህ 2 ሳምንት 4 ሚሊዮን አድርገሽ ብሩን ትመልሻለሽ ይላታል። 40 ሚሊዮን አድርገሽ ብሩን ነው የምትመልሽው ገባሽ? ይቅርታ እየተነጋገርን አልመሰለኝም ስለወለዱ ሲላት አልገባኝም። ለ2 ዓመት አይደል እንደ የተነጋገር ነው ስትለው ዘርፌም መብት መሰለኝ ይሄ የኔና የኔ ህግ ነው። ስለዚህ 2 ሳምንት ጊዜ ሰጥችሻለሁ። በዚህ በ2 ሳምንት ጊዜ ውስጥ 40 ሚሊዮን ብሩን ታመጫለሽ ይላታል። በጣም ግራ ተጋብታ ዘርፌ ትደነግጥና ስልኩን ትጠፋለች። ምንድን ነው የሚልሽ? እሱን አይደል ያስበላን ስትላት እሱ እኔ አይደለም የሚያስበላኋችሁ እያለ ነው፣ ግን ደግሞ 40 ሚሊዮን አድርጋችሁ ብሩን አምጡ እያለ እኮ ነው ትላታለች። እንዴት ብሎ ነው 40 ሚሊዮን የሚሆነው? አላቅም፣ ጭራሽ 2 ሳምንት ጊዜ ገደብ ሰጠኝ እና ታዲያ ምን ይሻላል ስትላት እማቀው ነገር የለም፣ አንቺን አምኜ ሂጄ ነው ለዚህ የበቃሁት ትላታለች። እኔ እኮ አክስቴ ላንቺ እንዳትጎጂ ብዬ እኔ አንቺን እንዳትጎጂ ብዬ ነው እንጂ እኔ ለሌላ ነገር አይደለም ይህን ሁሉ ያደረኩት እባክሽን ብትላትም አሁን ልነቅሽ ወይ አንቺን እንቅር አድርገሽ እያለች እጇን ስትሰነዘር ሉላም ራሷን በመከላከል ጠንክራ ራሷን እየጠበቀች ነበረ። ምክንያቱም ወይዘሮ ዘርፌ ሉላ አንቺ ነሽ እያዘረፍሽኝ እያለች እጇን ወደ እሷ እየላከች ነበረ። ግን ቢሆንም ደግሞ ነገሮችን ተረጋጊና እናስብባቸው ትላታለች። እሺ አሁን እነዚህኞች ውስጥ ደውለው ብሩን አምጪ ቢሉን ከየት አምጥቼ ነው የሚሰጣቸው ስትላት እስኪ ለማንኛውም እንነግራቸዋለን ያለውን ነገር የሚሰሙን ከሆነ ስትላት ታይ እባክሽ እኔም እኮ አሁን የሚደርሰኝ የዛ የተረገመ ዶክተር እጣ ፋንታ ነው ስትላት እንግዲህ የመጣውን ነገር በጸጋ መቀበል ነው እንግዲህ ታዲያ እኛ ምን እናድርግ በማለት ሉላም ነገሮችን ችላ ማለት ጀምራለች። የሮቤል ሚስት ግራ ገብቷት እንዴት ሮቤል የት ሄዶ ሊጠፋ ይችላል በማለት ተጨንቃለች። እናም ሉላ ደውላችሁ አገናኟት በማለቷ ሳሚ ሮቤል ከታሰረበት ክፍል ይገባና ሻቶ ሮቤል እንዴት ነህ? አይዞህ ባንቴሮ አልመጣም፣ እኔ ነኝ የመጣሁትኝ። ቅንጅርት አልመጣም። ቅንጅርት የመጣ መስሎህ ነው? አይዞህ እሱ ከመጣ ይጨርሰሃል ይለዋል። ቅንጅርት እርግጥ እንዳይመጣ ፈልጓል። ምክንያቱም ቅንጅርት ካየው እንደሚጨርሰው ስለሚያውቅ ሳሚ ድምፁን አጥፍቶ ነበር ብቻውን የመጣው። ስማ ሚስትህ እየደወለች ነው፣ ሚስትህ እየፈለገችህ ነው። ሌላ ነገር ዘባርቃለሁ ብትል ግን ነግሬሃለሁ፣ ክትፍትፍ ነው የማደርገው። ሌላ ነገር እንዳዘባርቅ ግን ደግሞ እኔ አሁን የምፈልገው አንድ ነገር ልንገርህ፣ እዩልህ አዳምጠኝ። ሚስትህን ትደውልላታለህ፣ ሰላም እንደሆንክ ብቻ ነው የምትነግራት፣ ሌላ ነገር እንዳዘባርቅ በማለት ይነግረዋል። እሺ ችግር የለውም፣ ግን ደግሞ ለምንድን ነው እኔን እዚህ ክፍል እያሰራችሁኝ? ምክንያቱም ዘርፌን አጥምዳችኋት ነው ወይ ሲለው ስለ ዘርፌ ያገባሃል እንዴ? አዎ እሷን አጥምዳችሁ ያቺ ሉላ ማብራ ተጨምራ ነው አይደል ሲለው ስለ እሱ የሚያገባና የሚመለከትህ ነገር የለም እና ታዲያ ምን ችግር አለው እኔን ብትለቁኝና ባግዛችሁ? ተው እባክህ፣ እዛ መሰሪ ነገሮችን ለማበላሸት ነው አንተን የምለቅህ በማለት እሺ አሁን ምንድን ነው? እሺ እኔ ለምንድን ነው የታሰርኩት ታዲያ? ያ እኮ የኔ ንብረት አይደለም ሲለው በፍጹም ቤዛ ላይ ያለው ና
እናም ሉላ ግራ በተጋባ መልኩ ተጨናንቃ እያለ ይኸው ታዲያ ምን ማድረግ አለብኝ አክስቴ? እኔ እኮ ላንቺ ብዬ ነው ይህን ሁሉ ነገር ማደርገው ትላታለች። እኔ ላንቺ ብዬ ሁሉ ባደረግኩኝ እንዴት እኔም ትቆጩኛለሽ? ለማንኛውም ይገባኛል ስለተበሳጨሽ ነው። ነገሩ አንቺን ብቻ ሳይሆን እኔንም ሳያናደኝ ቀርቶ አይደለም እኮ በማለት ወይዘሮ ዝርፌን ለማረጋጋት ትሞክራለች። ሮቤል ለምን ሚስቴን እንዴት አገኘሃት ሲለው እየፈለገችህ ነው። ስለዚህ አሁን እናንተ ከሉላ ጋር ሁናችሁ ወይዘሮ ዝርፌን ለመጣል እየሰራችሁ ነው ሲለው አዎ እየሰራን ነው። በግፍ እየነጠቀችንን ገንዘብ እኛም ደግሞ በእጥፍ ለማስከፈል ተፈተፍ እያልን ነው። ስለዚህ አንተ ደግሞ አርፈ ተቀመጥ፣ ምክንያቱም እሱን ፕሮሰስ ከጨረስን በኋላ ትፈታለህ። አፍክን ሰብስበ ቁጭ በል እንዳትጮህ ይለዋል። አይ ካልክ ደግሞ እቆራርጣለሁ፣ ምክንያቱም ከለቀቅንህ ስራችን ስለምታበላሽብን ነው እንደዛ የምናደርገው ሲሉት በጣም ጥሩ እሺ፣ እኔ ለማንም ሳይሆን ለቤዛ ስል ይህን ነገር አደርገዋለሁ ይላቸዋል። ቤዛን ስለምትወዳት አይደለ ቤዛን ለመጉዳት የምትሮጠው ሲለው ሳሚ ተናዶም ስለነበረ ይውድህ አሁን አፍክን ዝጋ በማለት እንዳይጮህ ድምፅ እንዳያወጣ አፉ ውስጥ የሆነ ስፖንጅ ነገር በማስቀመጥ ፊቱን ሸፍኖ እንደታሰረ ጥሎት ይወጣል። እባካችሁ ፍቱኝ ብሎ ቢማጸንም ሰሚ የለውም። እዩላችሁ ግን እኔ አንድ ነገር ልንገራችሁ፣ እህቴ ግን ማን አላት? ማን ነው ግን አይዞሽ የሚላት? እህቴን እቺ ሴትዮ እንዳትጎዳብኝ ስትል ቤዛ ለነሳሚ ትጠይቃችኋለች። እንዲ አንቺ ቆይ ምን ሆነሽ ነው ግን? ቆይ ቤዛ እሷ እኮ ህፃን ልጅ አይደለችም፣ ብዙ ነገር የምታቀናት ቢሆንም ግን እህቴን እንዳትጎዳብኝ እባካችሁ ሉላን፣ እኔ ራሴን ጥቅም እያየሁ እህቴን እየጎዳኋት ነው ስትል አንቺ እሷ እንኳን ልትጎዳ አይደለም ራሷን ጠንቅቃ የምታውቅ ጎበዝና ብልጥ ሰው ነች። ስለዚህ ሉላ ምንም አትሆንም ይላታል። እሺ አሁን እሷ የምትነሳበትን እሷ ደግሞ እንዳትጎዳ የምትሆንበትን ምን እቅድ አቅዳችኋል? ምንም ችግር የለውም እኛ አቅደናል። እኛ ያቀድነውን አቅደን ጨርሰናል። ቤዛ እባክሽ ተረጋጊ። አሁን ትንሽ ጊዜ ናት የቀረችን፣ ትንሽ ቀን የቀረችን። ከዛ ሁሉን ነገር በእጃችን ካስገባን በኋላ ሁሉንም ነገር ከጨረስን በኋላ ሉላም ነጻ ትወጣለች። ይቺ የጠነባች አሮጊትም ከዛ ቤት ለቃ ትወጣለች ይላታል። እውነትህን ነው ግን እውነት ሉላ ምንም አትሆንም፣ ሉላ ምንም አትሆንም። አሁን ከሷ ብቻ ነው ኢንፎርሜሽን የምንጠብቀው። እሷ በጣም ጎበዝ ነች። እኔ ያልጠበቁትን ነገር ሁሉ ነው ያደረገችው። ሉላ እጅግ በጣም ጎበዝና ጠንካራ ሰው ናት። እውነት መጀመሪያም ዝም ብለን ነበር ያለ ኃጢአቷ እየወነጀልናት ይላታል። እኮ እንዴት ነው እየወነጀልናት? በቃ ወንጅለናት ነበር መጀመሪያ፣ እሷን ክፉ አድርገን ነበር። አዎ እኔም እኮ ብዙ ነገር ብያታለሁኝ፣ ግን ምን ታደርገዋለህ ስትለው ለማንኛውም አሁን አንቺ ራስሽን አረጋጊ፣ ተረጋጊ፣ ምንም ችግር የለውም ይላታል። እሷም እሺ በቃ እናንተ ካላችሁኝ በማለት እግዚአብሔር ይመስገን ዛሬ እዚህ ከደረስን የነገውን ደግሞ ፈጣሪ ያውቃል። ምክንያቱም አሁን ቅንጅርቴ ስለመጣ እየጎደለብን ነገር የለም፣ ሁሉ ነገራችን ሙሉ ነው። እናንተም ንብረታችሁ ተመልሶ ወደ ቤታችሁ ትገባላችሁ ሲላት ንብረታችን ተመልሶ ወደ ቤታችን እንገባለን ነው የሚባለው ሳሚ። ይሄ እኮ የኔ ብቻ ሳይሆን የእናንተም ነው። ለእኔ ብላችሁ ስንታችሁም ሁላችሁም መስዋዕት ከፈላችሁ ስትለው እሱማ ትክክል ነሽ፣ አዎ ቢሆንም ግን ደግሞ ከኛ ከምንለው የእናንተ ብንለው ይሻላል አይሻልም ብለሽ ነው ቤዛ ሲል እያሳሰቃታል። የሮቤል ሚስት ሮቤል ስልክ ሲያወራት ሚስቱን ያችን ሴት እንዳታምኛት ተጠንቀቂያት ሲላት ቆይ አልገባኝም እንዴት እንደዚህ ትዘባረቃለህ በማለት ሳሚ ስልኩን ቀምቶት ነበረ። ቆይ ማንቀባጠር ብሎ እንደዚህ ቀባጠርከው ሲለው እሷም ይህንን ቃል ሰምታለች፣ ግን የትኛዋ ሴት ማናት የሚለውን የምታውቀው ነገር ስለሌለ ለምን እንደዛ አለኝ፣ ስልኩስ ለምን ተቋረጠ፣ ያችን ሴት እንዳታምኛት ለምንድን ነው ያለኝ በማለት ማህሌት ራሷን ግራ ገብቷታል። ከተቀመጠችበት ተነስታ ወጥታ ሄደች።